ቴክስተን ሳሳይላቸው ነበር። ገብታ አሳያቸው። ከኔ ጋር ቢጌም ልጫወት ልልቀም ስትል የነበርኩ አንተ እንጂ እኔ ማኛው አይደለሁም። ልልቀም ስትል አንተ ለቃቃሚ ግባና የቴክስት ያረክልኝ። አንተ እህት እንደሚደርስ አስብ። ነገ በልጅ እንደሚደርስ አስብ። ፍትህ ለእህቶቻችን፣ ኢትዮጵያ ላይ ለሚደፈሩት እህቶቻችን፣ ኢትዮጵያ ላይ አቢዩዝ ለሚደረጉ እህቶቻችን ፍትህ። መጥተው ደግሞ ሲናገሩ ይኸው ቀነኒ እንግዲህ አጠናታል። የሚያውቁ ወንድሞች እያሉ እንደምትቀጠቀጥ የሚያውቁ ሰዎች እያሉ ቀነኒን አተናታል። ፍርድ አልተሰጣትም። ሰውየው አሁንም ፈታ ብሎ እየኖረ ነው። ቀነኒ ወንድሟ መጥቶ ወንድሟ ያውቃል ብሎ ወንድሟን ምስክር ሆኖ ፊት ለፊት ወጥቶ ተናግሮ ወንድሟ ያ እከካም ለሊሳ ፈይሳ የሚባል እካክ መጥቶ ፈይሳ ለሊሳ ምን አለ? በጎጃም ሂደ ነገራቸው ነው ያለ። ጎጃም ሂድና ነገራቸው። በአማርኛ የምትናገረው ለምንድን ነው አንተ? ጎጃም ሂድና ጎጃም ንገራቸው። እንደዚህ የሚል ፍትህ እንኳን ወንድሟ ሲጠይቅ እየተበደለው ወጥቶ ሲናገር ሽጉጥ እንደተኮሰባት ይቀጠቅጣት እንደነበረ ሁሉን ነገር ሲናገር ስለ ቀነኒ ጉዳይ ይኸው ፊት ለፊት የወጣ መረጃ እያለ መንግስት ምንም አላደርገው። መንግስት ጋር አብረው የሆኑ ሰዎች አሉት። አንዱ አለም መንግስት ጋር ሆነው የሚሰሩ። ስለዚህ ነው እስካሁንም እየተነገረ ምንም ነገር መንግስት ያላደረገው። ለዛ ነው መንግስት ጋር ሆነው የሚሰሩ ሰዎች አሉ ከሱ ጋር። ስለዚህ የቀነኒም ጉዳይ እንደዚህ ሆነ። የዋንትያ ጉዳይ ጭራሽ ፍርድ ቤት ሄዶ ልጄን አምጪ፣ ጭራሽ የካዳትን ልጅ አላቅሽም ያላትን ልጅ ጭራሽ መድፈሩ ሳያዝ ኧረ ልጅ የተገባ ልጇንም ሊደፍራት ነው የፈለገው። ሊደፍራት እንጂ ፈልጓት አይደለም። ሊደፍራት ፈልጎ ልጄን አለ። አያችሁ፣ አንዳንድ ሰዎች ብልግናቸው ለከት የለው። ኢትዮጵያ ላይ እኔ እግዚአብሔር ይሁናችሁ። ኢትዮጵያ ያላችሁ እህቶች እግዚአብሔር ከእናንተ ጋር ይሁን እንጂ ምንም አይነት መብት የሌለ ሀገር ላይ እንደምትኖሩ የሴት መብት የሌለበት ሀገር እንደ ኢትዮጵያ የለም። አሜሪካን ሀገር ነካኸኝ ከተባለ አንተ እስር ቤት ተንጠልጥለ ወርደ ነው ከዛ በኋላ ወሬ እንኳን የሚጀመረው። ወሬውን እንኳን የሚያጣሩልህ አንተ እስር ቤት ኮንክ በኋላ ሴትን ልጅ ነግደ ሴትን ልጅ እንትን ብለህ ከእስር ቤት ነው የምታወራው። ኢትዮጵያ ላይ ግን እህቶቻችን በየጊዜው እየተበደሉ እንደፈለጉ እየተባሉ ምንም መፍትሄ የለም። ስለዚህ የቀነኒም ጉዳይ እንደዚህ ተበልቷል። የዋንትያ ጉዳይ ጭራሽ ፍርድ ቤት ሄዶ ልጄን አምጪ እያለ ይከራከራል። የ13 ዓመት ልጅ እያለ ነው የተረገዘው። የ13 ዓመት ልጅ በምን ውሳኔ ነው የምትወስነው? 18 ዓመት ያልሞላል ልጅ ምንድን ነው የምታደርገው? ውሳኔ መወሰን አችልም። ምንም የምታውቀው ነገር የለም። አባብሎ ደፍሯት አስወልዷት አላቅሽም ካለ በኋላ አሁን እንደገና በፍርድ ቤት ልጄ ይላል። አሁንም የሀዲያ ህዝብ ጋር እኔ በጣም የምወደው የማከብረው ህዝብ ነው። ቤኪ የሚባል ግን እያዋረዳችሁ ነው። ይሄ አብሮት ያለው ገመዳፍ ቶማስ የሚባል ጀርመን የሚኖር ሽማግሌ ድፈር ምን ችግር አለው የሚለው እያዋረዳችሁ ነው። ተሳዳቢ የምትሏቸው እነ ጀነራል የሚባሉት እንኳን ከደፋሪ ጎን አንቆምም ነው ያሉት። ከደፋሪ ጎን አንቆምም ብለው ቤኪን አጋልጠው ሰጥተዋል። ስለዚህ ጀርመን ያላችሁ ይህንን ደፋሪ ማሳየት፣ ዱባይ ያላችሁ አሁን ዱባይ ገብቷል ቤኪ የሚባል እካክ። ዱባይ ያላችሁ ሰዎች ሴቶች ተጠንቀቁ። መቀመቅ ነው የምትገባው። ተንፈስ እዛ ሆነ። ይህንን ነው እና ያንን ነው ምለው። የሀዲያ ህዝብ በዚህ የሚታወቅ አይደለም። እድሜ ለቤኪ የሚባልና ይህ ሽማግሌ ቶማስ የሚባል ሽማግሌ አዋርደዋቸዋል። ይህንን ነው ምለው። አሁንም ጃኒ
ጃኒ እግዚአብሔር ይሁንሽ፣ እግዚአብሔር ይሁንሽ። ጸሎት አድርጊ። ጸሎት ነው ለአንቺ የሚያስፈልገው። ትልቁ እግዚአብሔር ነው የሚሆንሽ። በዚህ አካባቢ ላይ አንድ የጃኒ ራቁት ቪዲዮ ወጣ ቢባል ተጠያቂው ጆን ዳንኤል ነው። ምክንያቱም ከእሱ ጋር ነበር ፍቅር ላይ ነበረችው። ከሱ ውጭ ሰው አልነበረም። በሰዎች የወጣ የጃኒ ራቁት ነገር ቢኖር ጆን ዳንኤል ከአንተ በሕግ ትጠየቃለህ። እርግጠኛ ሆኜ ነው የምነግርህ። በደንብ አድርጌ ልንገርህ። አሁንም ልንገርህ፣ ፋራና ሰገጤ ስለሆንክ ያንን ነው እንዳትሞክረው። ዮኒ እንዴት ነህ? ሰላም ነች እናቱ? አለው። ደህና ነህ ወይ? ሁሉ ሰላም አለሁልህ የኔ ወንድም። በጣም አመሰግናለሁ ማርያምን። ቴንኪው ሶ ማች ከጎኔ ስለሆንክልኝ። እግዚአብሔር እውነት ስላለ ነው እንጂ አልሆንም ከጎንሽ፣ አልዋሽሽም። እኔ እውነት ስላለ ያየሁት ነገር ተደጋጋሚ ነገሮች ስላሉ ይሄ ነገር መሆን የለበትም በሚለው ማድረግ ያለብኝን አድርጌያለሁ። ጃኒሻ ሶሻል ሚዲያ ላይ አውቅሻለሁ። እንዳየሁሽ ደግሞ ተጫዋች ነሽ፣ ጨዋታ ነው የምታውቂው፣ ጌመር ነሽ። ተጫውተሽ የእናትሽን ህይወት የቀየርሽ፣ የራስሽን ህይወት የቀየርሽ፣ እንዲሁም ደግሞ ወደፊት ብዙ እቅድና ፕላን ያለች ሰው ስለሆንሽ እግዚአብሔር ከአንቺ ጋር ይሁን። ሞኝ የዋቱኝ እናቱ ብሰይ ብሰይ እናቱ የዋቱኝ እና በሰላም ፈታ ነው ነው የምትዩ? አው ግን እኔ አሁን እዚህ ጋር ምን አለ መሰለህ ዮኒ፣ አይ ቲንክ መጀመሪያ ወይም መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሳይሆን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና እሱን ዝም ስል እውነት መሰለ እና እሱ ነገር ስህተት ነው ብዬ አሰብኩኝ። አይ ነው አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋ እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን ምናምን እና ቆይቼ ነበረ እንትን ልል ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ምን ያላለቀ ጉዳይ አለ በመሀላችሁ? ኖ ያላለቀ ሳይሆን ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሱ ልታጠፋ ሞከረች ያለው ነገር አለ። የሆነ በመሀል ራሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ያገኘሁት ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? በውክልና ውክልና ብሎ ተደዋውላችሁ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለችኝ። ጉዳይ አብረን ሂደን ነው የሚነሳው ነው ያለው። ኦኬ። ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣትም? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ፣ እስር ቤት ነበረች። ሶሪ። ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ ያለ የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ ባቶኝማ አንቺን ብሯን ቁርጥማ አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወልነው ደግሞ 2 ቀን ብቻ ነው።
አንድ ቀን በውክልና ማታ ላይ ተደዋወል። በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ሄድኩ? ከአዶናይ ወንድም ጋር ማለት ነው። ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራን ነው። እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይሄንን እሱም ተናግሯል። አይ መልካም፣ እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩ ነው ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው ምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። በቃ አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ዳሴ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነሽ፣ ውክልና ያለች ሰው ነች። ገብቶሻል? ያገናኘን አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም፣ ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋውላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው የምታወራ ሲባል ባዝሩም ውጪ ነው ወይ የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቁኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። የዛ ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል ያ ድምፅን። እነሱ በስልክ ነው ያወራ ነው። ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ስቶሪ ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገ እና እንዲቀሰቅስ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው። በጣም የቆየ ቮይስ ነው። ላይ ነው ምናምን መሰለኝ። እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት ስንት ሲወጣው እራሷን ልታጠፋ እኔን ካላገኘች ብሎ ያለውስ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ቀይ ላሳየ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው። ያለውን ነገር እውነት መናገር አለብሽ። ገባሽ? ያቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድን ነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ከዛ እሱ በላይ እኔን እንትን ለማለት መታው መስቶትን ከላይ እንደዚህ መስቶት ነበር። መስታወቱን አሳየን ከፍ አድርጊውና። ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ከዛ ከዚህ በላይ መስቶት ነበረ እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ነው። ከዛ ትከሻዬ ተሰነጠቀ።
ራስ ከጠፋ ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው እና ውሸት እንደሆነ እኔ ያውቃለሁ። ያውን በዚህ ዘመን ለሰው ሞት አለው የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም በጣም የሚያሳዝን ነገር ነው። ይህን ነው እንግዲህ ክልር ያደረግሽው። ሌላ ጥያቄ ያላችሁ ከስር ያላችሁ አንድ ሁለት ጥያቄ እንዲመለስላችሁ የምትፈልጉት? እኔ ክሊር ማድረግ ሳላደርግ ማለፍ አልፈልግም። ለምን እንዴ ሳስበው ለምን በቃ አይሆን። ትክክል። ቦሌ ላስገባ። ቦሌ ጥያቄ አለ እና በደንብ ሶሻል ሚዲያ ላይ እኔ አሳይቻለሁ። ሶሻል ሚዲያ ላይ እንዴት ያመናጭቅሽ እንደነበረ እዛ ራሱ ያሳየው ቪዲዮ ዱባይ ላይ በነበረው ነገር ላይ እኔ በጣም ነው ያዘንኩት። እግዚአብሔር በሚያውቀው በጣም በጣም ልብ የሚሰብር ነገር ሆኖ እሱ በጣም እየሳቀ እያላገጠ ሲመልስ የነበረው ኩማ ሲጠይቀው ያማል፣ እንደ አንድ ሰው በጣም ያማል። እና ይሄን ነው የማየው። በብዛት ያየሁት ይሄንን ነው። ሰው ጥያቄ አለ እዚህ ጋር የጎንደርን ተናገራቸው። ማን የደወለ ጎንደር ላይ? እሱ ላይ ነው ብዙ ኮንፊውዝ የሆኑት ብዙ ሰዎች። ራሱን የደወለው ሰምታችኋል። ደግሞ ለአጭር ደቂቃ ነው፣ 1 ደቂቃ ነው 2 ደቂቃ ነው እዛ ላይ ተወራ። በዛ ሰዓት ምን ሊወራ ይችላል? እኔ እኮ ሌላው ግራ የገባኝ ሌሎቻችሁ በ2 ደቂቃ ውስጥ ምን ሊወራ ይችላል? እንደው እንደፈለጋችሁ ብትሉ በ2 ደቂቃ ውስጥ ምን ሊወራ ይችላል? ይሄ ነው በጣም በጣም የሚያሳዝነው። እና እግዚአብሔር ምስክሬ ነው፣ በጣም ታሳዝናላችሁ። በ2 ደቂቃ ውስጥ ምን ተፈጥሮ በዛ ሰዓት ምን ሊደረግ እንደሚችል እናንተ በፈለጋችሁት ውሰዱት። ግን አንዳንዶቻችሁ ይሄ የደፋሪነት የጥላቻ የምን ነገር ስላለባችሁ ነገሩን ወደ ሌላ ማቀሰ። ሌላ የተጠየቀው ምንድን ነው? አካውንቴን አዘግቶብኛል፣ ከዚህ በፊት ያዘጋብኝ ነበር የሚባል ነገር ነበረ። እሱንስ እንዴት ነው? እሱን ደግሞ ያው ከዚህ በፊት አብረን በነበረን ሰዓት ያዘጋብኛል ነው ያልኩት። አሁን ግን እሱ ያዘጋብኛል በሚል ነው እንጂ ማስረጃ እርግጠኛ ምናምን አይደለውም። እውነት ለመናገር ግን በጣም ተናድጄ ስለነበረ ከዚህ በፊት እሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባን ሲሆን ያለውን ስሜት ታውቀዋለህ። እና በቃ በጣም ስሜታዊ ሆኜ እኔ እንኳን ጓገጭ እያልኩ ነው የሚዘጉብኝ። የእኔ ትንሽ ለየት ይላል። ግን ሌላው ምንድን ነው የአንቺ ብቻ ሳይሆን የአዶናይም አካውንት ነው ዋርኒንግ እየበዛበት የመጣው። ያው ግራ የገባኝ እሱ ገብቶሻል። አንቺ ከእሱ ጋር እናያይዘው ወይም ደግሞ የሆነ ነገር ከእሱ ጋር እናያይዘው። እሺ ጃኒ ዝም ብላ ነው የምታወራው እንበል። የአዶናይ አካውንት ለምንድን ነው ዋርኒንግ የሚበዛው? እናንተ መልሱልኝ። ኮንቴንቱ አልተቀየረ፣ ምኑ አልተቀየረ። ዋርኒንግ እንዴት የአዶናይ አካውንት በየጊዜው ጆን ዳንኤል ከተፈታ ጀምሮ በየጊዜው እንዴት አካውንቱ ዋርኒንግ አበዛ? እስቲ ንገሩ። ለምንድን ነው የበዛበት? በየጊዜው ዋርኒንግ ነው። በየጊዜው እባካችሁ ዋርኒንግ ላይ ነኝ ይላል፣ እባካችሁ ዋርኒንግ ላይ ነኝ ይላል። ስለዚህ ይሄ ነገር የሆነ ነገር አለ ብዬ አስባለሁ። እኔ ፐርሰናሊ በጣም ፒስ ፈጥረዋል ከአዶናይ ጋር፣ አዶናይ እና ጆን ዳንኤል እንዴ መች ተጣሉ? ዮኒ ምን ያገናኛቸዋል? ሲጀምር ፒስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋር የነበረው ልጇ ህዝቡ ሲያጣላቸው ምናምን ሲያፎካክራቸው አይቶ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን የሪያክት አድርጌ ነበረ በሰዓቱ። ኦኬ አይ ጥሩ
ሌላስ ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ አሁን የገቡ ሰዎች። ቤቱ ሄዳለች ላላችሁት ጋይስ ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድን ነው? እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄን ክሊር ለማድረግ ነው። እንግዲህ ሰምታችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ሪማዝ ነው ሴቶቹ ቢያንስ ሴት ነሽ ቢያንስ አየሽ፣ ልትበደ የምትችው ልትደበደብ የምትችው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱን ምንም ልታደርጊው አትችይም። ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሳቸው እንደሚደርስ ረስተውታል። እህት እንዳላቸው ረስተዋል። ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠየቅ ግራ ገብቷችሁ፣ ፕላስ ደግሞ ያልተጣሉ ሰዎች ቤቱ ድረስ ወርጄን ያናገርኳት ነው ያለው። ያንን እንኳን መስማት አልፈልጉም። እታች ወርጄ አናገርኳት ነው ያለው። አናገርኳት የሚለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች፣ አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የእኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው የሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። እሱን ደግሞ ተደዋውለው ነው ሄደችው። ስለዚህ አሁንም የምናገረው ምንድን ነው? ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌ እናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ለአንቺ የሚሆንሽ ያ ነው። ከዛ ውጪ ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባና ሳይኖረው የተፈጠረው ነገር ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄ ሶሻል ሚዲያ ላይ የምትመላለሱት ነገር ብዙ ነገር ሊያበላሽ ስለሚችል ለወደፊት ህይወትሽ በአጭሩ እንደዚህ መቅጨቱ መልካም ነው ብዬ አስባለሁ። ለማንም ወንድ ግን አደራ በሰማይ አደራ በምድር ነው የምልሽ። ማንም ወንድ እጁን ያነሳበሽ ጊዜ ጥለሽ ሂጂ። አደራ። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭን አድርጊ። የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይሄን መስማ የሚወድሽ ወንድ በተአምር እጁን አያነሳ። እጁን ያነሳ ጊዜ እናቱ ነገ ካልገደለሽ ይሄ ሰው አይረካም። ዛሬ ደበደበሽ አይደል? ድብደባው አያረካውም። ነገ ይወጋሻል። ከነገ ወዲያ ህይወትሽን ያጠፉዋል። ከዛ በኋላ ደግሞ አረ ፈልጋ ወዳ ነው ይባላል። እና አደራ ብያለሁ። ጃንዬ እግዚአብሔር ያክብርሽ። እግዚአብሔር ከአንቺ ጋር ይሁን። አይዞን። ይሄንን ነገር ክሊር አድርጋለች። ጥያቄ ያላችሁ የራሳችሁን ደግሞ አጀንዳ መፍጠር የምትፈልጉ ሰዎች አጀንዳ ፍጠሩ። እሷ ግን ይህን ነገር ከአዶናይ ወንድም ጋር እንደሄደች ሲጠራት ሄዳለች። ሌላ ጊዜም በዚህ በውክልና ጉዳይ ነው። አሁንም በውክልናው ጉዳይ አላለቀም። አዎ፣ ግን በቃ ከሰው ጋር ሄጄ እሰጠዋለሁ ውክልናውን። አይ ቲንክ አንድ ላይ ሄደን ነው ማንሳት ያለብን። እንድታውቁት ጋይስ፣ እዚህ ጋር አሁን እኔ እናንተ እንድትመልሱ የተሰማችሁን አይደለም። የሚወደኝ ሰው አለ፣ ገባችሁ? ለእኔ የሚከራከር ሰው አለ፣ ለእኔ ጠበቃ የቆሙልኝ ብዙ ሰዎች አሉ። ለእነሱ ነው ይህንን ሬስፔክት አድርጌ እየመለስኩ ያለሁት። ኦኬ ኮሜንት ላይ
መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮኑ 1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም። ሆነን ለመናገር ሜይ ቢ እሱ ወሬውን ለማጣፈጥ እወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም ግን ተጠቀምኩት። ጀስት የእሱን ብር ተጠቅሜዋለሁ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሷል ብሩ። አዎ እንዴ እንደተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ እግዚአብሔር ምስክሬ። እንዴት አድርጎ ነው የሚሰጠኝ? ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ እኮ የሚመለስ ነው ያለው። ሜይ ቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘዌ መግባት ነበረብሽ ላላችሁኝ ሰውኝ እዛ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩ እና ፕላስ አካውንት ተዘግቶ ነበረ። ግን በሌላ ሰው መግባት ይችል ነበረ። ግን ያልገባሁበት ምክንያት አንዱ ነገር የሆነ ወከባ በዛ፣ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን እልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ይኸው እንግዲህ ሰምታችኋል። ብሩም የሰጣት ነገር የለም፣ ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሽፓቸው እንትን እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደረገኝ ነበረ። አሁንም እሱ ነው ያዘጋብኝ ብለሽ ነው የመጣሽው። ከነበረው ኤክስፒሪየንስ ነው አንቺ የተናገርሽው። ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሷን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት፣ እኔ ከተውከኝ ራሴን አጠፋለሁ ነው ያለችኝ። በዛ የተነሳ ነው ይህን የማደርገው ነው ያለው። ስለ ሚሊዮኑ ያወራው እሱ ገንዘቡን ነው። ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ፣ ቪዲዮ አለ ለጆከር ራሱ እልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ይህን ሁላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅ ስሞት ነበር። አሁን እሱን ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብለው አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥተዋል፣ አልዋሽ። እሱ አስቆኛል፣ እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጭ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያንን ነው የምለው። ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ። ዘግብኝ የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላቸዋለሁ። ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት በቃ ጋር ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋል። ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሽፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦልሬዲ በቃ
እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስለ ቁስል አወራው፣ አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። ምላሽ እንደዛ አይደለም ዳሴ አቢዩዝ ያደርግ ነበር እንዴ ላይቭ ላይ አንዴ ኬክ ስታበዩ ስትቀቢው በጣም መጥቶ እናት አፈርት ብላ ምናምን እያልሽው ነበረ። ሰዎች ባሉበት ቪዲዮ ተለቀዋል። ታስታውሻለሽ ነው? ላሳይሽ። አስታውሳለሁ። ላይቭ ላይ ምናምን ላይቭ ላይ ሆነሽ ኬክ ነገር ቀባሽው እንደዚህ አቅፈሽ ማለት ነው። ልትቀቢ የሆነ በእርግጫ እየመጣች ቪዲዮ ወደዛ ዞራት። ሌሎች ራሱ እንደዚህ ብለው ሲያዩ ነበሩ። እና እናት አፈርት ብላ ምናምን እያልሽ ስትጮይ እና ስታለቅሺ ነበረ። ያንንም አይተናል። እና ሰው አልነካም ሰው አልደበድብም የሚለው ነገር ውሸት እንደሆነ በዛም አይቻለሁ። ዱባይ ላይ በነበረውም ነገር አይቻለሁ። ለማንኛውም ይህን ያህል ክሊር ካረግሽ ከዚህ በላይ ምንም ምልሽ ነገር የለም። እግዚአብሔር ይጠብቅሽ። እግዚአብሔር ከአንቺ ጋር ይሁን። በርቺ፣ ብልጡኝ፣ ራስሽን በጣም አርገሽ ውደጂ። ከአንቺ በላይ ሰው የሆነ ነገር ስትሆኝ አንቺ ጥሩ የሆነ ቦታ ስትደርሺ ነው። አደራ ለራስሽ ኑሪ። ሁሉም ምን ሲሆን ነው? ከአንቺ ሲያልፍ ነው። ለራስሽ ኑሪ። ከዛ ሌላው የሚደርስ ነው። የሚሆነው ይሆናል፣ የማይሆነ። ስለዚህ አደራ ይህን ነው እንደ ታላቅ ወንድም የምመክርሽ። ራስሽን አስቀድሚ። ከምንም በላይ እናትሽን አስቢ፣ ቤተሰብሽን አስቢ። ሌላው ይደርሳል። ሁሉም ሌላ ትርፍ ነው። ያንን ነው እኔ አንቺን ማለት የምፈልገው። እግዚአብሔር ይጠብቅሽ። ያንዬ እንወድሻለን። ይሄ እንድታቂ። እሺ አባት በጣም አመሰግናለሁ። ኑሪ። ተባረኪ እናቱ። እንግዲህ ሰው አክባሪ ናት እንደምታዩት። መልካም እህት ናት። ሶሻል ሚዲያ ላይ በመልካምነቷ ነው የምናውቃት። እኔ ራሱ አንዴ ጓብዬባት ደንግጣ እኔ ራሱ ደነገጥኩኝ። በዚህ ደረጃ መናገር አልነበረብኝም ብዬ እግዚአብሔር በሚያውቀው ይቅርታ ጠይቄያለሁ። መናገርም አልነበረብኝም። ጃኒ እንዴት ትንሽ ልጅ ናት በሚለው አሁን በምናየው ነገር ግን የምታውቁት ነው። ጃኒ እዛ ላይ ያለው የተነጋገሩበት ደቂቃን ማየት እንኳን ትችላላችሁ። 2 ደቂቃ በማይሞላ ነገር ብዙ ተአምር የተሰራ አድርገው ፖለቲካ ሲሰሩባት ነበረ። ከአዶናይ ወንድም ታናሽ ወንድም ጋር አብረው የሄዱትን ቤቱ ሄዱትን ምንድን ነው ያለው? እሷ ሄዳ ፈልጋው ለሌላ ነገር እንደሆነች ተደርጎ ተወርተዋል። ተግባባን? ለሌላ ነገር እንዳደረገችው ተደርጎ ተወርተዋል። ሌላው የምናገረው ምንድን ነው? የተጣሉ ሰዎች አይደሉም፣ አልተጣሉ። ስለዚህ በጣም በጣም በሚያሳዝን ሁኔታ ነገሩን ለመበጥበጥ የምትፈልጉ ሰዎች ካላችሁ ልጁ ብዙ 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 እንዲያውም ልንገር እንደ ምልክት እንዲሆን እናንተ ቤት ከአባቷ የምትወለድ የነበረች እህትህን በእናት የማትገናኙትን እንዴት አቢውስ ታረጋት እንደነበረ ራስ ታውቃለህ። የገዛ ዘመድህ በእናት ስለማትገናኙ ከዛ ቤት እንዴት ሆና እንደወጣች ታውቀዋለህ። የገዛ ዘመድህ አሁን ላይፍ እየኖረች ነው። ጆከር አለ መግባት ፈልገ ነው ለብ ነው እስባ አለው ከፈለግ አሳውቀኝ። እሱ ቤትም ገብተን ስናወራ ስለነበረ ነው። በነገራችን ላይ ጆከር መሀል ላይ የነበረ ልጅ ነው። ስለማናቸው ምንም ያለው ነገር የለም። መሀል ላይ ዱቅ ብሎ ነገሮችን ለመፍታት የፈለገ ሰው ነው እንጂ ምንም ያደረገው ነገር የለም። እስከማውቀው የሁለቱንም ሳይሆን ለመስማት ነው የፈለገው። ያንን ነው የማውቀው። ሰውዬው ዮኒ እንዴት ነህ? ሰላም ነህ? ሰላም ነው። እያየኋችሁ ነበርና አለው እየሰማሁ ሲጀመርም ስትገባ እያየሁ ነበር፣ እየሰማሁ ነበር። እርቅ ስላወረዱ መካከል ላይ ጥያቄ መጠየቅ አያስፈልግም።
ያ ግን የተወሰነ ነገር ክሊር ላርግ ብላ ነው የመጣችው እና ያለውን ነገር ራሷ የሚጠይቀኝ ካለ ብትል እኛ እንገባ ነበር። ብዙ ጥያቄዎች ሊኖሩ ይችላሉ ያሉት ነገሮች ላይ ምናልባት አንተም የቆንክበት የራስህ እንትን ሊኖር ግን እኔ ከሁለታቸው መካከል የሆነ ነገር ግን ስትና እኔ ሳይድ ያልያዝኩም አንድ ነገር ቢይዝ ኑሮ እኔ በፈለግኩት መንገድ በሱ በኩል ላይ ይዤ እጓዛለሁ እንጂ እዛ ላይ ሳይድ ይዘው ምናምን ማንም የተንጫጫ የለም። የያዙ ሰዎችም የእሷን የደገፍን ነበርን፣ እሱን የደገፉ ነበሩ። ይሄማ ነበር እዛ ላይ ነበር። አንተ መሀል ላይ ሆነ ለማጣራት ነው የፈለግከው። ሰዎችን አስገብተህ ነበር የምትጠይቀው። ሁለቱም ገብተው እንዲያውም ይነጋገሩ እያልክ ስትጠራ ነበር። ሁለቱም ባሉበት ገባ። ለአንተ ጉዳይ ሳይሆን የነበርን ሰዎች እንጂ አንተ ከማናቸውም ጎን አይደለሁም። እኔ ሁለቱም ቦታ ነው የምፈልገው። እኔ አሁን አንድ የታየኝ ነገር አለ። ይሁን እኛ ህፃናቶች አይደለንም፣ በጣም ትልልቅ ሰዎች ነው። ይሄ ማለት ጥሩ ትላንት እኛ ግዴታም የለባትም ፍርድ ቤትም አይደለንም፣ ማንም አይደለንም። ግን እንደ ቲክታከር እና ሰው እዚህ ጋር እንደሚከተል እንደተከታይ ፊት ለፊት መጥተው ይነጋገሩ ማለት ትልቅ ነገር ነው። እሱ ሆኖ እያለ ግን ዛሬ እርቅ ወረደ የተባለ ትላንት እሱ መጥቶ ተናገረ። ይህን የመሰለ ነገር ደውላልኝ ነበር። ከሰው ተደብቃ ካላት ህይወት ተደብቃ ደውላልኝ ነበር። የተለያዩ ነገሮችን አቀረበ። ለምን አልመጣይም? ለምን ቀረ? ጥፋተኛ እሷ ናት። ሆ ጋጋታ ጫጫታ በዛ። ዛሬ ውሎውን ጠፍተዋለች። ከሰዓት ላይ እርቅ ተፈጸመ ተባለ። እሺ ሰላማቸው ይብዛ ብሎ ሁሉም ሰው ሰላም ሆናል። አሁን እሺ እርቅ ከተፈጸመ መጥቶ እርቅ ከመፈጸሙ በፊት ይሄን ነገር ማብራራት አለብኝ ብላ መናገር የለባትም? አይ እርቅ ተፈጽሟል፣ እኔም መከራከር እሷ ጋር ፊት ለፊት መነጋገር አልፈልግም የሚባል አሁን እሷም ይሄን እንደሰጠችው እሱም መልስ መስጠት አለበት። እዚህ ላይ ያ ቢሰጥ እኮ ብዙ መረጃዎች እኔ ጋር አሉ ማውጣቸው። እሱ ያለው መረጃ ሊኖርህ ይችላል፣ ግን ለእኔ በጣም ብዙ አለ። እሱን አልኩ ሆኒ አሁን በእርግጠኛውን የምነግርህ እስር ቤት የሚያስገባው ብዙ መረጃዎች አሉ። እኔ እያልኩ ያለሁት በትላንቱ ጉዳይ ላይ ነው። ገብቶሃል አይደል? የምልህ ነገር ትላንት እሷን ነይ ብለን ቀረች አይደል? ዛሬ እርቅ ተፈጸመ ከተባለ ጃኒ መታ መናገር ምን አስፈለገው? ወይስ እኛ ህፃናቶች ነን? አሁን ለምን አስፈልገው ካልክ ልጨርስ እንዳገኘችው ይህን ሁሉ ተናግራለች። ለዚህ ግን እውነት አይደለም አይ ውሸቷን ነው ብሎ መልሶ ወጥቶ መልስ ሊሰጥ ነው ወይስ በቃ በዛው በርቁ ተብሎ የእሷንም ሰምተን የእሱንም ሰምተን ጸጥል ይባላል? ስለዚህ እኔ የምናየው ነው ብራዘር፣ የምናየው ነው። እሱ የሚያደርገው ነገር ካለ መልስ ከሰጠ ትክክል ነው። በቃ ታርቀዋል በርቁ መሰረት። ግን አሁንም እሱም ወጥቶ መናገር አለበት። ያ መልስ መስጠት የሚፈልገው መናገር እንዳልኩ መብቱ ነው የሚፈልገው እሱ። የት ላይ ነው እርቁ? እርቁ የት ላይ ነው? አሁን እሷ እዚህ ጋር መታ ዲስሪስፔክት አላረገችውም፣ አልሰደበችውም፣ ምንም አላለችውም። ለተባለው ነገር እሱ ክሌም ላረጋቸው ነገሮች መታ ኤክስፕሌን ያደረገችው። ምንም እሱን ዲስሪስፔክት የሚያደርግ ነገር አንድም ነገር እዚህ ጋር አልተናገረችም። አንድም ነገር ውሸቱን ነው አለች እኮ ምንም ነው ውሸት ያለችው። ለምሳሌ እውነት ነው ያለችው ነገር 1 ሚሊዮን ብሩ አሁን ለምሳሌ ተከፍሎታል። ጠይቀው ብሩ ተከፍሎታል። እሱ ግን እንደሰጣት ብቻ ነው ያወራው። ብሩ ተከፍሎታል ወይስ አልተከፈለው? ሲያገኛት አሁን ትጠይቀዋለህ። አንተ ጋር መጥቶ ማብራራት ከፈለገ ትጠይቀዋለህ። ስትመጣ ከማን ጋር የመጣችው? ከአዶናይ። ምክንያቱም የአዶናይ አለ በህይወት ወንድሙም አለ። መቼ እንደተገናኙ እዛ ቦታ ላይ ይታወቃል። ምናልባት አንተም ነበር ጋር ትላንት ውክልና የፈለገችውን ዛሬ ድረስ እስካሁኗ ሰዓት ድረስ የፈለገችውን ነገር የኔም ባንክ ማድረግ ትችላለች። ገንዘብ ራሱ 1 ሚሊዮን ብር ጨምሬላት መኪና መግዣ ሲጎላት 1 ሚሊዮን ብር ጨምሬላት ነው መኪና የገዛችው። ላይቭ ሪከርዱን እኔ ማውጣት እችላለሁ። ያ እንዴ ሰምተናል እኮ። አሁን እሷ ግን መጣ እኔ እንደ አጋጣሚ እሱን ባንኩ ለማንቀሳቀስ እንጂ እኔ ገንዘብ አትቻ አይደለም እንደ ትርፍ ገንዘብ ዝም ብዬ ግን ከእሱ ላይ አንስቼ እርግጠኛ ነኝ ገንዘብ ነበራት እሷ። እኩል አይደል አጥቻ አይደለም ማለች። እኔ አሁን እያልኩ ያለሁት ግን
ትላንት እሷ እንዳትመጣ አልመጣችም። ዛሬ ለምን ሲባል መጣች፣ አብራራች። ነገ እሱ ግን ወጥቶ መልስ ሊሰጥበት ነው ወይ? የእሱ ውድቅ ሆነ። አሁን እኮ እንደሆነ ጀላትና እንዳደረጋት እንደበደበላት 100% እሱ እንደበደላት እኔ ተቀብያለሁ አሉ። ወጥቶ ነገ መልስ ካልሰጠ ኦኬ መብት ነው። አሁንም እሷ ኤክስፕሌን ያደረገችው ለምን መሰለህ? እሱ ኤክስፕሌን አደረገ የእሱን ፓርት የእሱን ኤክስፕሌን አድርጎ ነው መዝጋት የፈለገው። እሱ ኤክስፕሌን አድርገ እንደሚፈልገው ቪዲዮ እንደሚፈልገው የተጠየቀው ምንድን ነው? ቪዲዮዋን አዘግታለሁ፣ የሪፖርት አስደረገ ሪፖርት አድርጋ አስዘግታለሁ። ጥያቄ ነው። አቢውስ ታደርጋ ነበር ወይ? ይሄ ነው ጥያቄ የነበረው። እሷም በቪዲዮ ሰርታ የነበረውን ቪዲዮ ካየ አቢውዝ ያደርገኝ ነበር፣ የደበድበኝ ነበር፣ ከዚህ በፊት አካውንቴን ያዘጋ ነበረ፣ አሁንም ያዘጋብኝ እሱ ነው የሚሆነው ነው ያለችው። እሱ ነው አለች። መመለስ ያለበት መጥቶ ስለዛ ነው እሱ ማለት እኔ አቢውዝ አላረኳትምም አካውንቷንም አላዘጋውም ብሎ መጨረስ ይችላል። ኖ ኖ ኖ ኖ እሷ ናት እንዲህ የምታደርገኝ ብሎ ሌላ አጀንዳ ውስጥ ነው የገባው። በፍቅር እንድትለያይ ምንም ከጥያቄው ጋር የሚገናኝ መልስ አይደለም የሰጠው። ምንም አያገናኘው። የተጠየቀው ሌላ አምጥቶ የሚናገረው ሌላ። ስለዚህ አይ እኔ አቢውዝ አላረኳትም፣ አቢውዝም ማድረግ ሰው አይደለሁኝም፣ እንዲሁም ደግሞ እንዲህ አላረኩም ማለት ይችላል። የተጠየቀውን አይደለም እዚህ ጋር የመለሰው እሱ የመለሰው ኮምፕሊትሊ ከዛ የተለየ ነገር ነው እያልኩ ነው። ጆከር ከእሱ ጋር የሚያገናኝ ገባኝ። ትክክል እኮ ነው የምትለው ነገር መጣ መናገር ያለበትን ይህንን ነገር አድርጋኛለች። ዛሬም አብረው እያሉ ከእሱ ተደብቃ ጎንደር እያለች በዚህ ቀን እዩት የተደዋወልንበት እስከ ቪዲዮ ድረስ ነው ብሎ ራሱ በአፉ ተናግሯል። እጄን ቆረጠኝ፣ እሱ ነው የቆረጠኝ። አሁን መስተዋቱን ሲመታው ተፈናጥሮ ነው የቆረጠኝ አለች እሷ። እሱ ግን ያለው ራሷን ቀዳ ነው። አንተን ካላገኘውና በመስኮት ሰብሬ ገብቼ ነው ያዳንኳት ነው ያለ። ይህን አሁን ታምናለህ? አዳምጠኛ እኔ እየሰማሁ ነው። ለዛ እኮ ነው የምጠይቅህ። እኔ አዳማጭ ነበርኩ። አሁንም እኮ አዳማጭ ነበርኩኝ። እሷ ልጅ ለማጥፋት ራሷን ምናምን ወንድ ልጅ አልፈለገኝም ብላ ታደርጋለች። በአሁኑ በቃ ይህም ሁሉ ነገር መጥቶ ለእኛ ነገረናል። ጃኒ ዛሬ ታርቀዋል ተባለ። ዛሬ መጣች። አሁን ከባንኩም የነበረው ያው እንደ ትርፍ ነገር እንደወሰደች እሱ መስተዋቱን መጥቶት እንደቆረጣት ሰውነቷን ገብተዋል ምን ነገር በአጠቃላይ እሱ ከተናገራቸው ነገሮች እውነት ናቸው። እነዚህ ነገሮች ሁሉ ምክንያት ላቀረቧቸው በድላኛለች ወይም ስገፋይ ነበር ላላቸው ነገሮች ሁሉንም ነገር ውድቅ አድርገዋለች። እና ጆን ዳንኤል ወንጀለኛ ነው። በዚህ ነገ ወጥቶ መልስ ካልሰጠ ወንጀለኛ ነው። እኔም ከዛ በፊትም እኔ ማታ በተናገርኩት ባየሁት ባደረገው ሶሻል ሚዲያ ላይ በሚያደርጋት ዱባይ ላይ ባደረገው ነገር በምን ባየሁት ወንጀለኛ ነው ብዬ ነው ማምነው። አምኖበታል፣ ወንጀለኛ ነው። በመኪና ልገጫት ስል ወደ ጎን ሆና ወድቃ በጥፊ እንደመቷት አረቦቹ ላን የተናገሩት ነው ያለ። እኔ ቢሆን ክዳት አለው እኔ ቢሆን አላቃትም ብዬ እስር ቤት ቀጣት ብሎ ቃል በቃል ነው የተናገረው። አላየውም እሱም ቪዲዮ እዛ አሁን እኮ ይኸውልህ ምስክር ይሄ የተመታ የተደበደበ ከማለት አልፈን እሱ ትላንት መጥቶ የተናገራቸውን ነገሮች እሷ ዛሬ መጣ አላደረግኩም አልተደረገ ይሄን ሁሉም ውሸቱን ነው አለች። እንግዲህ የሆነው ይሄ ነው እያለች አስረዳች። አይደለም ብሎ የሚል ከሆነ ደግሞ ሄዶ ይናገር እና መልስ ካልሰጥማ በቃ አይደለም ይሄ ነገር እኔ ከአዶናይ ወንድም ጋር መጣ አላየችኝም፣ ብቻዋን የመጣችው እኔን ለማግኘት እንዲም ለጋ ማድረግ እኔ ነው የሚለው ነገር ካለ ይውጣና ይናገር እናያለን። ካልተናገረ የራሱ ጉዳይ ያንን ነው እንጂ አሁን ባየሁት ግን እውነት ለመናገር ጆከር መሀል ላይ የነበረ ሰው ሚጣና አስገባት ሳይድ ይዘን እዛም እዚህም እሱ ከተናገረ በኋላ እኔ ራሱ የእሱ ነገር በተወሰነ መልኩ አሳምኖኝ ነበር። በተወሰነ መልኩ ማለት ነው። ግን ሌሎች ቪዲዮዎች ሰዎች እግዚአብሔር ይስጣቸው ላኩልኝ። ዮኒ የማታውቀው ብዙ ነገር አለ እያሉ ላኩት። የሀገር ቪዲዮ ይሄ ነገር እንደዚህ ነው የሚያደርገው። ልጁ በጣም አቢዩዚቭ ነው አሉ። የጎንደሯን በተደጋጋሚ አንስታታል። ጎንደርን ሱዳን ልውሰደው እንደ ጎንደሩን ጉዳይ ጎንደር እኮ ስሟ መጥራት
ይሄማ ሌላ ጸብ ልንጣላ ነው። እኔ ጋር ወደ እሱ እቺ ጎንደርን በቃ የፈረደባት እያልኩ ያለው ጎንደር እያለች ለእሱ ተደብቃ ደውላለት እሱ ሰምቶ ከዛ በኋላ ሌላም ሰው መካከል ላይ ኤልሻዳይ ለምን ደወልክ ብላ ለእሱ እንደጠየቀችው ሁሉ ያን ሁሉ ተናግሯል። ትክክል። ሚጣን ሰባት ወደ ጅፍ ሳበኝ እያለ አየህ፣ አሁን ገብተዋል። ምንድነው እንዳየሁት ማለት ነው። እሱ ሁሉን ነገር እስከ ጥግ ድረስ ኤክስፕሌን አድርጎ ሄዷል። ምንም ያለችው ነገር እሷ አልነበረም። አሁንም ስትናገር ያለውን ጉዳይ ተናገረች እንጂ የእሱን ስም ክብር ቀንሳ የተናገረችው ነገር የለም። ስለ ገንዘቡ እንደተከፈለ ተነግሯል። ከአዶናይ ወንድም ጋር ሄዳ እንዳገኘችው ተናግራለች። ደውሉም እሱ እንደደወለ ተናግራለች። ይሄ ነው ታሪኩ። ሌላ በመስኮት ላይ ማለት ይሆን ምን አልክ? ትላንት እሱ እኮ መጥቶ የነገረን ነገር ይሄ እሷ አሁን ውሸት ናቸው ያለቻቸውን ነገሮች እንደ ምክንያት አድርጎ ነው ያመጣቸዋል። ኖ ጆከር፣ እኛ ይኸውልህ አንዴ ልንገርህ ማግኘት እኔን አስወሩኝ 1 ደቂቃ። አንደኛ ጆን ዳንኤል እንዲጠየቅ ፈቃደኛ አልነበረም። እኔ ስንት ደጋግሜ ጠይቁ ዊዝ ሪስፔክት ጥያቄን ጠይቀው፣ ዲስሪስፔክት ማለት እንደዚህ ሳንጣለው በማክበር ጥያቄን ጠይቀው ስልክ ጆከር የማንም ጥያቄ አልፈልግም ምናምን። እኔ ባይዘዊ አንድ ቅሬታ ልናገር ማግኘት ለምን በጣም የሚያስጠላው ነገር ልንገር። አንደኛ ነገር ይሄ ህዝብን ያሰቀለው የህዝብ ያወርደዋል። ተረዳኸኝ? የሚያደርገው አጉል መወጣጠር በጣም ነው የሚያስጠላው። አይተኳል። ምን ታመጣላችሁ? ማን ምን ያመጣል? ልክ ለፍቶ ላቡን ጠብ አድርጎ ገንዘብ እየሰራ ያለ ይመስል ማለት ነው። ስለዚህ ትንሽ መረጋጋት አለበት። ኦዲየንስ ፊት፣ ሰው ፊት ምን መናገር እንዳለበት ማወቅ መቻል አለበት። ገባ? እምቡር ስላለ አይደለም። እኔ አሁንም አቋሚ ናለ። እኔ ከጃኒ ጎን ነኝ። የሚገርም ነገር ሌላ ነገር የተጻጻፉት የተላላኩት ሊኖር ይችላል። ግን የማልክደው ነገር ማግኘት ይደበድባት ነበር። ይሄን አልክ። ይመታት ነበር፣ ይሰድባት ነበር፣ ያዋርዳት ነበር። እሷ ለምን እንደዚህ መናገር እንደፈራች አላቅም። ተረዳኸኝ? ወንድም ኬት አላት ብቻዋን ነው አዲስ አበባ። እሱን ኤክስፔክት አደርጋለሁ እኔ። እንደውም የሆነ ሰው አጎቱ ያስፈራራታል ምናምን ሲሉ እንደው አጎቷ እኮ ነብሰ በላ፣ የእሱ አጎት እኮ ነብሰ በላ ምን ከማን ይበልጣል? እሱ የድሮ ታሪክ ነው። እሱ እንደዚህ የሚባል ለሴት ልጅ ግን አቅም አለው። ገብቶሻል? ያ ግን እኔ አሁን ከእሷ ጎን ነኝ፣ አሁንም ከእሷ ጎን ነኝ። ግን ዘወይ እሷ ላይክ ራሷን ዲፌንድ ማድረግ አለመቻሏ ምናምን ታሳዝናለች እንደ ሴት ልጅ። ግን አሁንም ደጋግሜ የምናገረው ጆከር ወጣ ለምን ነው ይደበድባት ነበር። እሱ ምንም የሚካድ ነገር የለውም። ሌላው ቅድም እኔ ልጠይቃት የፈለኩት ማግኘት የሚያስፈራራች ሰው አለ ወይ ብዬ ጽፌልህ ነበረ፣ ግን አላየሁትም። ብዙ ሰው የሚያስፈራራ ሰው አለ ወይ? ያ ምክንያቱም እንደ እውነት ከቆምን ማንም ሆነ ማንም ሴት ልጅ ሴት ነች። ገባ? ሪሌሽንሽፓቸው የቶክሲክ ሪሌሽንሽፕ ሊኖር ይችላል። መታቸው የግል ጉዳያቸው ነው። ነገር ግን ያ እውነታ እንደዚህ በመንጋ ተሰብስቦ እሱ ብዙ መንጋ ስላለው ምናምን ወይ እሱ ኤቪደንስ ያለው ላኩ ትክክል ነው ማለት አይደለም። ገባ? እውነታውን ሁለቱ ነው የሚያውቁት። እሷም ኤቪደንስ አላት፣ እሱም ኤቪደንስ አለው። ለምን አላወጣችም? የእሷ እንትን ነው፣ የእሷ ምርጫ ነው። ለምን መታ አላወራችም? ነገር ግን እኔ እንደሚደበድባት እንደሚያዋርዳት ኢቭን ነው የምነግር። ጓደኛው እንደ ቀልድ አይተኳል የሆነ ቪዲዮ ማግኘት እንደዚህ የሆነ ሲል አብሮት ያለው ልጅ እንዴት አለ አብሮት ያለው ልጅ ሽምቅቅ ሲል አይተናል። ብዙ ቪዲዮዎች አሉ። ኧረ እኔ እውነት ነው የምለው ብዙ ቪዲዮዎች ይህን ማድረገው አለ። ያ ሶ ምንም ነብሰ በላ እኛ እኮ የሆነ ህዝብ እኮ ከመንግስት በላይ አቅም አለው። እች ልጅ የሆነ ነገር ብትሆን አጎቱ ምናምን ማን ይፈታቸዋል? ማን ናቸው እነሱ? ከማን ይበልጣሉ? ላይክ ከማንም አይበልጡም። ግን እሷ ወስና እኔ እንደዚህ ተደርጊያለሁ፣ እያስፈራሯትም ከሆነ እያስፈራሩኝ ነው ትበላ አንድ ሰው ነው የምነግርህ። ራሱ ጠባቂ እንዲሆን ይህም መረጃ እንኳን ልስጥሽ። ቆይ ስለ ስልኩ ራሱ የምታውቁ ሰዎች ጃኒ ይህ ሁሉ አመት ስጠቀም ጃኒ እንደዚህ አይነት ጃኒ ጽፍ አታውቅም። እንደዚህ አይነት ጃኒ የሚጽፈው ወንዱ ጃኒ ነው። ሴቷ ጃኒ እንደዚህ አይነት ጃኒ ጽፍ አታውቅም። ስፔሊንጉን ይዩት። ይሄ ጃኒ
ልንገራችሁ፣ ከዚህ ወጥቷል። ስለዚህ ደዋዩ ጆን ዳንኤል ነው። ይህን ክስ ካያችሁት ከዚህ ነው ወደዛ የተደወለው። አየሽ፣ ደዋዩ ጆን ዳንኤል ነው ማለት ነው። ያወሩት 1 ደቂቃ ከምናምን ማለት ነው። 1 ደቂቃ ነው ያወሩት። ስለዚህ ደዋዩ ጆን ዳንኤል ነው። ሲቀጥል እሱ ምንድን ነው ያለው ትናንትና? አይ የራቁት እንትን ስለሆነ አላሳያችሁም ማለት ነው። ግን እዚህ ጋር ምን ይላል? ኦዲዮ ኮል ይሰማል። ማንበብ ኦዲዮ ኮል ኦዲዮ ነው። እሱ ምን አለ? ቪዲዮ ስለሆነ የራቁት አላሳያችሁ፣ ይሄ ኦዲዮ ነው። ሌላኛው እዚህ ጋር ከዛ ወደዚህ ተደውሏል ይላል። ይቺ ቀስት ማለት ነው። ወደዚህ ወደ ስልክ ተደውሏል ይላል። ግን ይኸውት የሰዓቱን እንትን 107 107 አየሽ፣ አላወሩም ማለት ነው። እንግዲህ ጆን ዳንኤል አባቴ ተበላሽ። እንግዲህ ያጣልሽም ተኛ እኮ እንደ ስለማታልሽ ብዙ ባትለፊት ይሄ ነው እንግዲህ ያለው። ገባችሁ? የተደወለው እሱ ነው። ኦዲዮ ኮል ነው። ኦዲዮ ኮሉን ቪዲዮ አለኝ ያለው። በቪዲዮ አላወሩም በዛ ሰዓት። በቪዲዮ እንዳወሩ አድርጎ ግን ሲያወራ ነበር። ስለዚህ ዋሽተሃል። መዋሸቱን አቁም። አቢውስ ታደርግ ነበር። በደንብ አቢውስ ታደርጋለህ። ብዙ ቪዲዮዎች አሉ። አይቼ ነው እሱ መልስ የሚሰጠውን አይቼ ዘረግፈዋለሁ። እሱ የሚሰጠውን መልስ ሰበናፕ አሁን አይደለም። ቆይ ብዙ ልናወራ አልፈልግም። ብዙ ልጠመጥምበት አልፈልግም። ነገሩን ከፈቱ እሰየው። ግን መጥቶ ቀበጣጥራለሁ ካለ ሙሉ መረጃ አውጥቼ ዘረግፈዋል። እንዴት አቢዩዝፍ እንደነበረ፣ ምን ሲያደርግ እንደነበረ፣ ምን ከበፊት ጀምሮ ኤክሶቹ ጭምር ነው ከኔ ጋር ኮንታክት ያደርጉት። ደብዳቤ እንደነበርክ ማንም ያውቃል። የድሮ የአባት ልጅ ጭምር እንዴት አቢዩዝ እንደምታረጋት ነው የተነገረኝ። የአባት ልጅ በእናት ስለማትገናኙ እንዴት አድርጋ አቢዩዝ እንደምታረጋት እሱ ጭምር ነው የተናገረን። ስለዚህ ሰዎች አያውቁም ብለህ በዚህ ደረጃ የምትሄደው ነገር ብታቆም ጥሩ ነው። ሴቶች ማግኘት ሌላው እኮ ተረተብን። ተለዋቢኝ ጫጫ በአንድ መቆዳ አለ ነው አላችሁ። እኔ አልሰማሁም አልነበርኩም። ጆከር ቤት እኔማ አትናገሩት። እኔን አክብሮ ቤቴ ስለመጣ ስላለ ነው እንጂ ተንጣጣ እኮ የጣረሞት የመሰለ ልጅ ጭራሽ። ወይ ጉድ! እናንተ ናችሁ እኮ የሚሰጠውንና የማይሰጠውን ሰው ወዲያውኑ ወጣ እኮ። ጥያቄ አትጠይቁም፣ መመለስ አልፈልግም ምናምን ነው። እንደዚህ አይሰራም። ይህን ህዝብ ካላከበርከው የሰቀለው ህዝብ መልሶ ያወርደዋል። ሴት ልጅን ማክበር አለበት። ማን ስለሆነ ነው እሱ? ትክክል። እስኪ ሰወታ ያስፈራሩኛል ትበል። ወንድምህ ለምን ባለስልጣን አይሆንም? እመነኝ፣ ጠባቂዋ እናደርጓለን እኛ እዚህ ያለ ሚዲያ ላይ ያለን ሰዎች ጃኒን እንድጠብቃት ነው የምናደርግ። ይህ እንትን ስላወቅ ግሩፕ ስላለ እስር ቤት ታስረ ስለወጣ የሚባል ነገር የለም። እኛ የምናቋጎት የድሮ እኔ ልጆኜ ነው እስር ቤት ሰፍሮ ምናምን የሚባል በድሮ ታሪክ ይኖር የለም። ይሄ አይሰራም በዚህ ዘመን በእውነት ማግኘት አይሰራም። ምክንያቱም እቺ ልጅ ቀነኒ አልፋለች። እቺ ልጅ ነገ የሆነ ነገር ደርሶባት ሂስቶሪ ከምናረግ እውነት ራሷን እንትን ብላ በቃ ራሷን ጠብቃ መኖር ነው ያለባት። ማንም ሊያስፈራራት አይገባም። በሴትነቱ እዛ ጋር ወንድም ስለሌላት ማንም እንጂ በስመ አብ ወልድ። እኔ በጣም ነው ያዘንኩት። አሁን የሚወጡ ቪዲዮዎችን በተለይ ሳይ ማግኘት አይታችኋል? የሚወጡ ቪዲዮዎች በጣም እች ልጅ ነገ ፊውቸሪቲ ያላት ልጅ ነገ እኮ ታገባለች፣ ትወልዳለች። ነገ ህይወት እኮ ይቀጥላል። ሁሌ እኮ እዚያ ይኮን። ግን በቃ ሰውን አታሸማቁ። በተለይ ደግሞ ኪንግ እያሉ አንተ ዮኒ፣ ቆይ ደብዳቤ ነው ኪንግ የሚባለው? ኖረኛ ነው ኪንግ የሚባለው? በተለይ ሴቶቹን የገረሙኝ። ወንዱስ እሺ የወንድ ሳይድ ይዤ ነው ይበል፣ አንደርስታንድ ወንድ ልጅ። የሴቶቹ እንደዛ መሆን ቆሻሾች ምን አስበው ነው? ሴት ልጅ በሴት ላይ ምን ያህል አረመኔ እንደሆነች ያየሁት በቀነኒ ጉዳይ አይቻለሁ። እንቁርቲን ጨምሮ በቀነኒ ጉዳይ ስንት ነገር ስትል ነበር። አሁን ወዳጅ ለመሆን ትሞክራለች። ስለ ቀነኒ ጉዳይ እንቁርቲ ምን ስትይ ነበር አንቺ ሌባ? እኛን ለማሸማቀቅ ስንት ነገር ስትይ ነበር እንቁርቲ ሳትቀሪ። ሴቶችን አሁን ደግሞ የሆነ ነገር ሆና ለመምጣት ሞከረች።
ስለዚህ ሴቶች ተበደልን ካሉ እንስማቸው። ምክንያቱም ወንዱ ነው ሊደበድብ የሚችለው። ከመሬት ተነስተው ደግሞ የኢትዮጵያ ሴቶች እንደዚህ የሚፈጥሩ አሜሪካ ቢሆን ለገንዘብ ነው ለጥቅም ነው ገንዘብ ይከፈላል ይባላል። ገብቶሻል? ኢትዮጵያ ላይ ማን ይሰማሻል? የትኛው ፍርድ ነው የሚሰማሽ? ለፍርድ እንኳን አቤት የምትል ሴት ትሰማለች እንዴ? ለየትኛው ያለው ፍርዱ ሶሻል ሚዲያ ላይ ነው። እውነት ለመናገር ለሴቶች የሚጠቅመው ፔጅ ካልሽን ሶሻል ሚዲያ እንጂ የኢትዮጵያ ሕግ አይደለም። የኢትዮጵያ ከሚሰራው ሕግ በላይ እኛ እየሰራን ነው በሴቶች ጉዳይ እግዚአብሔር በሚያውቀው። ሶሻል ሚዲያ ላይ ብዙዎቻችን ሴቶችም ወንዶችም በምናደርገው አክቲቪቲ ብዙ ነገሮች እየተስተካከለ። ስለዚህ አሁንም የምናገረው ይቺ ልጅ ከመሬት ተነስታ ስሙን ለማጥፋት የምታደርገው ምንም ነገር የለም። ናቴ ጥሩ ህይወት ላይ ነው ያለችው፣ ጥሩ ነገር ላይ ነው ያለችው። ምንድን ነው የሚያጣላን ነገር? ምንድን ነው የሚፈጠረው ነገር? አሁንም ይሄንን ኬዝ ከዘጋችሁት በኋላ አይንን ላፈር ነው። ይናፍቃል፣ እሷን ማየት ይናፍቃል። አትችልም። መረድነ ውርጋጥነ ውርጋጥ ማንም ቢንጫጫ ነው ያልከው። ተንፍሳ ተልባ ቢንጫጫ አለን እኮ ተልባ ቢንጫጫ ነው አተልባለሁ። ተንጫጫ ላሳይን እግዚአብሔር እንደዛ አለን እኮ ተልባ ቢንጫጫ እኔ ማንንም አልሰማም ምናምን ምናምን። ሌላው ደግሞ ምን እንደገረሜ ልንገር። እኔ በጣም በቃ አሁን በቃ መከታተል ጀምሬያለሁ። እኔ አልከታተለውም ነበር። ኢቨን ናዮ አንፎሎ አድርገዋለች። ተረዳኸኝ? አንዳንዴ ያችን ዝም ስለምትል ኦሬዲ አጋጣሚ የሚሆን ቀን ይሁን አንዳንዴ የቀን ማቃጣሪ ያለ ነገ የናዩም ጉዳይ ይወጣል። ታሳዝናለች እሷ ራሱ እግዚአብሔር። ናዩም ነገ ወጥተሽ እንደዚህ ችግር ካለ ንገሪን። እናቱ መቀመቅ ነው የምንቀጠው። ጥጋቡን እናበርደዋለን። ይህ ህዝብ የሰቀለውን በስነ ስርዓት ጥጋቡን እናበርደዋለን። ናዩ ጋር አንፎሎ ናቸው። አንፎሎ አድርገዋለች። አንፎሎ አድርጓታል። እልክልሃለሁ ስክሪንሾት አድርጌ ጠይቀው ዛት ማሽ ለምን እንደሆነ ታውቃለህ? ላይክ እንደ ሴት አንድ ቀን ሚስቴ ነች ብሎ የማያውቀውን ሰውዬ ዛሬ ከጃኒ ጋር ሲጣላ ልጄና ሚስቴ ጋር ልሄድ ነው፣ የልጄ እናት ጋር ልሄድ ነው። ከማድረግ ጀመረ። እንደ አይነት ድራማ ያቆማል። የትኛውን ክብር ሰጥተሃት? ቲክቶክ ላይ ቁጭ ብለህ ሴቶች የሚሳንበላኩል ቁጥር ሟ ሲል የሚውል ልጅ አስበዋል? እንደ ባህል ስታስበው ዛሬ ላይ መጥቶ ልክ እሷን መጠቀሚያ ሲያደርጋት የልጄ እናትና ልጄ ጋር ሊሄድ ነው ምናምን ሲል አውትሻይን ማድረግ ስላልቻለ ብቻ ነው እንደዚህ ያሳበደ። እኔን ራሱ በሌለው በእግዚአብሔር በሚያውቀው እኔ ለሱ ብዬ ነው ከኢትዮጵያ አየር መንገድ ጋር የተጣላው። ከህዝብ ጋር ያጣላኝ እንኳን እሱ ነው። አንተን ያስፈረድክበት እየተባልኩ ተጠርቼ እንጂ ከዛ የገዛ ዘመዱ ፋሲካ የሚባለው ደውለው ዮኒ ነገሩ